ካሚል እንኳን ደህና መጣ። እንዴት ነህ? እንኳን ደህና ዋላችሁ። አልሐምዱሊላህ። ሰላም ነው? አይሰማም? ይሰማል ይሰማል። አልሐምዱሊላህ። እንዴት ነህ? አላህ ይመስገን። ርዕሳችንን አይተኸዋል? ይሰማል? ሰላም ናችሁ? አይሰማም? አይ እሺ። ስለዚህ ጥያቄያችንን ለመመለስ ይሰማኛል። ዝግጁ ነህ? አይሰማችሁም? ይሰማል ይሰማል። ዝግጁ ነኝ። እሺ። እንደው ቁርአን ውስጥ እስቲ ምን አይነት እውነቶች አሉ ብለህ ታስባለህ አንተ? ታምናለህ? ኦልሞስት ያው የምታምንበት ስለሆነ ቁርአን እንዳለ እውነት ነው። ሙሉ አንዱን በሙሉ እውነት ነው ቁርአን። አንዱን አንስተን እናውራ። በደንብ የምታውቀው አንዱን ለምሳሌ ምን እኔ ሁሉንም ነው የማውቀው። ያው ከየትኛው አንዱን ነው የማመጣው? ሁሉንማ ልታውቀው አትችልም። ምናልባት ሸምድደው ሊሆን ይችላል። መሸምደድና ማወቅ ይለያያል ወንድሜ። አየህ እንዳለ ሙሉ በሙሉ እውነት ነው ቁርአን። እስቲ አንተ ውሸት ያልከውን ለምሳሌ አንተ ሙሉ በሙሉ ውሸት ነው ቁርአን ወይስ? ለኔ ያው ለኔ ችግር የለውም። አሁን አንተ እንድታስረዳ ነው እንጂ እኔ ሲጀመር እውነት ቢሆን ለምን እጠይቅሃለሁ? ሲጀመር አንተ ውሸት ነው ሙሉ በሙሉ። እሱን አንተ ነው የምታስረዳው። አሁን እዚህ ጋር ለማስረዳ ስላለ እኔ ለመጠየቅ ነው ያለሁት። አንተ ለማስረዳ ስለሆነ ያለኸው አሁን አስቀድመን ኮንክሉዥን መስጠት ላለመወያየት መፈለግ ነው የሚመስለው። አይመስልህም? እሺ። አይ እኔ እኮ ጥያቄ እኮ አንተን ሀሳብ ለማወቅ ነው። ቁርአን ሙሉ በሙሉ ውሸት ነው የሚል ነው ርዕሱ። አይ ጥያቄ ምልክት ለማድረግ ነው። 4 ነጥቡን አይተህ ነው አይደል? ጥያቄ ምልክት ለማድረግ እንጂ እንትን አይደለም። እሺ ገብቶኛል። ጥያቄ ምልክት ለማድረግ ነው። ስለዚህ አንተ ከፈለክ በጣም አውቀዋለሁ ያልከውን ሱራ አንሳና እዛ ሱራ ላይ እናወራለን። አይ ራስህ አምጣ ካልክ ደግሞ እኔም አመጣላለሁ፣ ችግር የለም። እሺ አንተ አምጣ። እሺ ከመጀመሪያው ሱራ እንጀምር። ችግር የለውም። እሺ ከፋቲሃ እንጀምር። ምንድን ነው የሚለው? አይ ምዕራፍ ቁጥር 1 ላይ ቁጥር 1 ላይ ምንድን ነው የሚለው? ቁጥር 1 ምንድን ነው የሚለው? እሺ ቆይ እንደዚህ ልጠይቅ። ቃሉ እንዳለ ያላህ ቃል ነው አይደል? ፋቲሃ። ቆይ ችግር የለውም። ቁርአን እንዳለ ያላህ ቃል ነው አይደል? ያላህ ቃል ነው። በጣም ጥሩ። እሺ ይሄንን በደንብ ያዝልኝና አሁን ምን ብዬ ጠይቀሃለሁ? ፋቲሃ ቁጥር 1 ላይ ምንድን ነው የሚለው? ቢስሚላህ አርረህማን አርረሂም ነው አይደል የሚለው? ማን ነው እንደዚህ የሚለው? ቢስሚላህ አርረህማን አርረሂም ያለው አላህ ነው። ራሱን ቢስሚላህ ያለ አላህ ማለት ቢስሚላህ አርረህማን አርረሂም በሉ ነው እኮ ትርጉሙ። ቁሉ ቢስሚላህ አርረህማን አርረሂም ማለት ነው አላለም። አንተ እንደዛ ነው ትርጉሙን፣ እንደዛ ነው የሚተረጉመው። ቆይ የምትተረጉመው ሲጀመር ቁርአን ተርጉሙ ግን ቢስሚላህ አርረህማን አርረሂም ሁሉም ላይ አለ። ቆይ ሁሉም ላይ አለ፣ ግን እሱ መጀመሪያውን አጀማመር ነው። ቆይ ሁሉም ላይ የለም። ሲጀመር የቱ ጋር እንደወረደ ራሱ ከፈለክ እነግርሃለሁ። ሁሉም ላይ የለም። ሁሉም ላይ አለ። አሁን እሱ አይደለም ጥያቄ። እንዴት አይደለም ወንድሜ ዘመዶቼ የጻፉትን አይደለም እኔ የማወራልህ ለነብዩ የወረደው ይሄ ቢስሚላህ አርረህማን አርረሂም በተለይ አርረህማን የሚለው እና አርረሂም የሚለው መቼ እንደወረደ ታሪኩን ካላወቅ ምናልባት እሱን ማጥናት ይጠይቃል። አሁን እሱ ጋር አንሄድም።
እሱ ጋር አይ አንሄድም። እዚሁ መች ጋር ነው እንቁም የወረደው? ማለት ተው በእናትህ እኔ የምተንዛዛ ነገር አልወድም። ዝም ብለህ አንዛዝተው መንገድ እሺ ማሳት ምናምን ነገር ብዙም አይጠቅም። አሁን ቁል ብለሃል። ቁል የሚል አለ እዚህ ላይ ቁል የሚል ያው እንደዛ ነው የምትረዳው። ሲቀራ እኮ እንደዛ ነው የምትረዳው። አንተ የምትረዳውን ይሄ እኮ የታወቀ ጠየቅኩህ ነው። እኔ። አንተ እና ለምንድን ነው ታዲያ የምታወራው? እንዴት ለምንድን ነው ሳልረዳ የማይመጣው? እቀራለሁ እኔ? ራሱ ለምን ያው ይሄ አይነግርህም? አንተ ዑለማዎች ለምንድን ነው ያሉት ነው። የምትጨምርበት? ዑለማዎች ናቸው እስልምና እንደሱንማ ያላቸው። ታዲያ አንተን የምታስገድደው ራሱ እንዲነግርህ እሱ ነው። እሱ እኮ የዓለማት ጌታ ነው። ቆይ ማን ነው? ኖ እኔ ስለሱ አለ። ማን ነው የዓለማት ጌታ ያደረገው? አንተ እኮ ነው ያደረገው። መጽሐፉ ሳያደርገው ነው እንዴ? እኔ አይደለም፣ እሱ የዓለማት ጌታ ነው። ቆይ የዓለማት ጌታ ነው። አላህ የዓለማት ጌታ ነው አይደለም? አይደለም እንዴ? ምነካ ትቀልዳለህ? አሁን መልስ ጥያቄ መልስልኝ። ቁል የሚለው ለምን ጨመርክበት አንተ? አልጨመርኩም። እሱ እንደዛው ነው። ዑለማዎች ናቸው። እንደዛው ነው። በቃ እንደዛው ነው የሚተረጎመው። ቆይ ካልጨመርክ አንተ ካልጨመርክ እያለ ያለው ምንድን ነው? እሱ ቢስሚላህ አርራህማን አርረሂም ነው። ማን ነው ማንን ያለው? አላህ ነው። ቢስሚላህ አርራህማን አርረሂም ማለት በአርራህማን አርረሂም ስም ጀምሩ ማለት ነው። ወይ ደግሞ እንደዛ ጀምራለሁ ብላችሁ ጀምሩ ነው። አላለም እንደዛ። አንተ ማንህ ነው የምፈስርልን? ማን ስልጣን ሰጠ? እና አንተ የምፈስርልን? እኔ ሙስሊም ነኝ የምፈስረው። እኔ ካልፈሰርኩ ማን ነው ስልጣን የሰጠህ? አንተ የፈለከውን ነው። ማን ስልጣን ሰጠ? እንዴ ማን ስልጣን ሰጠ? እንዴ ምን ጥያቄ ነው እንዴ? እሺ በሌላ አማርኛ አንተ ከአላህ ትበልጣለህ ማለት ነው። አልበልጥም። አላህ ነው እንደዛ ያስረዳኝ። ውስጤ ላይ እንደዛ ነው ያስረዳኝ። ካልበለጥክ ለምንድን ነው አንተ እንደዚህ ለማለት ፈልጎ ነው ብለህ የምታስተካክለው? እንደዚህ ለማለት ፈልጎ ነው። ለምሳሌ ቢስሚላሂ ራህማን ራሂም ማለት ነው። ሱረቱን ነምል ውስጥ ቆይ በእናትህ እኛ የተጻፈውን አነበብን። በቃ የተጻፈውን ነው ማንበብ ያለብህ። ምን ቤት ነህ አንተ? አይ እንደዚህ ነው የሚተረጎመው እንዲህ ለማለት ፈልጎ ነው የምትለው ምን ቤት ነህ አንተ? ሐዲስ ውስጥ አለ። ዑለማዎች እንደዛ ነው የፈሰሩት። ታዲያ ከማን ነው ዲን የሚቀበል? ለማንኛውም መልስ የለህም። ገባኝ። መልስ የለህም። ወደ ሁለተኛው እንሂድ። መልስ ነው ይሄ መልስ ነው። ሐዲስ ላይ አለ። መልስ የለህም። ሐዲስ ደግሞ የቁርአን ተፍሲር ነው። ወደ ሁለተኛው ጋር ሂድ። እሺ ይሁንልህ። ለአንተ ሁለተኛው አያ ምንድን ነው የሚለው? አልሐምዱሊላህ ረቢል ዓለሚን። እሺ ሁለተኛ አይደለም እሱ አንደኛው ነው ደግሞ። እሺ ይሁን በእናትህ ሁለተኛ አያ ነው ያልኩህ። ዝም ብለህ ሳታስተውል አታውራ። አይ እሺ ቀጥል። ማን ነው ማንን ያለው? እኔ ግን ማለት ነው እንድትረዳ የሆነ ጥያቄ ልጠይቅህ፣ እንደ ጥያቄ ማለት ነው። ማን ነው ማንን ያለው ወንድሜ? ለምሳሌ መልስ ልሰጥህ እኮ ነው። ማን ነው? በጥያቄ ልመልስልህ ነው ወንድሜ። ደህና ነህ? ገብቶኛል። እሺ ልመልስልህ እኮ ነው። ደህና ነህ ወይ? ደህና ከሆንክ ማን ነው ማንን ያለው? ምን አልሐምዱሊላህ ረቢል ዓለሚን አላህ ነው ያለው። ማንን ያለው? አላህ ነው ራሱን አልሐምዱሊላህ ረቢል ዓለሚን የሚል እዚህ ጋር ተጽፏል። ቆይ ራሴን ነው እንደዚህ ያልኩት የሚል እዚህ ጋር ተጽፎ አለ። ምስጋና ለአላህ ለዓለማት ጌታ ነው ያለው። አላህ ራሱ ነው። ተረጉምልኝ አላልኩም። ማን ነው ማንን ያለው? አላህ ነው ራሱ ያለው። የአላህ ቃል ነው። ምን ችግር አለው? አላህ ቃል አየህ አይደል? አሁንም በቃ መልስ የለህም። ዝም ብለህ እዛው ትሽከረከራለህ። ስለዚህ በመጀመሪያ ቆይ መጀመሪያ መጨረሻም የለህም። እግዚአብሔር ሰማይና ምድር ነው የፈጠረው ያለው ማን ነው? የእግዚአብሔር ቃል አይደለም መጽሐፍ ቅዱስ? ቆይ ተረጋጋ። አትቆጣ። አንተ የእውቀት እንትን ነው ንግግር ነው እንጂ መነጋገር ያለብን የቁጣ ምናምን አሁን አያስኬድም። እኔ አልተቆጣሁም ወንድሜ። ለምን እቆጣሃለሁ እንዴ? አትቆጣ። አንተ እያስተማርክ አይደል? ለምን እቆጣሃለሁ? እኔ አላስተዳድርህም እኮ ራስህ የቁጣ ነገር ነው።
አሁን እዚህ ጋር ማስረጃ ነው እንጂ እኔ ቁጣ አያስኬድም። ምናልባት ንግግሬ እንደዛ መስሎ ሊሆን እሺ ይችላል። ቀጥል። ንግግሬ እንደዛ መስሎ ሊሆን ይችላል እንጂ እኔ አልቆጣም። ይኸውልህ ወንድሜ እዚህ ቦታ ላይ ያለው እኔ ቁርአኑ ላይ ስትጨምር እሺ ማን በቃ ፈቀደልህ ብዬሃለሁ። እሱ ደግሞ ቁጣ ነው እንዴ? ቁጣ ነው እንዴ? ማን ፈቀደልህ ስትለኝ እኮ እኔ ማን ፈቀደልህ? እኮ በእውቀቱ ነው የመለስኩልህ። አዎ ዑለማዎችና ሐዲስ ነው ያለው። ሐዲስ ውስጥም አለ ዑለማዎችም ይኸውልህ ብለዋል። እሺ ሌላ ችግር ምን አለ እዚህ ጋር? ይኸውልህ ወንድሜ ዑለማዎችህ ምናምኖችህም ቁርአን ላይ መጨመር መብት የላቸውም ማንም ሰው ቢሆን። ምክንያቱም እንደዛ የሚያደርጉ ከሆነ ከአላህ ይበልጣሉ ማለት ነው እነኛ እሺ ሰዎች። ስለዚህ የመጨመር ማንም መብት አልሰጣቸውም። እንዳለው ነው ማንበብ ያለብህ። ምናልባት ተፍሲር የሚፈልግ እንኳን ምንም እንኳን ቁርአኑ እኔ ተፍሲር አልፈልግም ግልጽ ነኝ ቢልም ተፍሲር እንኳን የሚፈልግ ቢሆን ሄሎ ሜሴጁ ነው እንጂ ቃል ጨምረህበት አይደለም። ሜሴጁን ግን መፈሰር ትችላለህ፣ ችግር የለውም። ሜሴጁን ለምን ማለት ነው። ወይ ደግሞ ሚስጥራዊ ነገር ካለው ያንን ሚስጥራዊ ነገር መፈሰር ትችላለህ። ዑለማዎች እ ዑለማዎች እኮ የነብዩ ወራሽ ናቸው። የፈለገ ይሁኑ ነብዩም ቢሆን እዚህ ላይ ዑለማዎች መጨመር እኮ መብት የነብዩ የለውም። ወራሾች ናቸው። ቢሆኑም መብት የላቸውም ቁርአኑ ላይ እንዴት ነው? መጨመር። ቁርአኑ ላይ አይጨምርም። መጨመር የጨመረ ሰው የለም። ተረጎመ እንጂ አልጨመረም። አ- አልጨመረም። አሁን አንተ ማንም ጨመርክ እኮ አይጨምርም፣ አይቀንስም ቁል ብለህ ከቁርአን ላይ። ጨመርክ እኮ። ቆይ ቁል ብለህ አልጨመርኩም ጨመርክ እኮ አንተ። አልጨመርኩም። አሁን ቁል አረብኛ አላልከኝም? ነው። አሁን አንተ እኮ የአረብኛን አረብኛ ስርማ መደበቅ እኮ ቀረ በዚህ ዘመን ወንድሜ፣ እርሳው አሁን እሱ። አረብኛ እንደዛው ነው። አይ አረብኛ ቋንቋ ራሱን የቻለ ቋንቋ እሺ ነው። አሁን ስለዚህ አረብኛውን በደንብ ቆይ ማወቅ አለብህ። ይህን ለማወቅ ቁርአን በአረብኛ ስለሆነ አንተ እሱን በአረብኛ እርሳው፣ ሆነ እንጂ እሱን አማርኛ እርሳው፣ ለኦሮምኛ እሱን ካረግ እርሳው። አይሄድም። ገብቷል? ቆይ እሱን እርሳው። አሁን የምልህ በደንብ የምታውቀው ካለ ሌላ ራስህ አምጣ፣ ራስህ ምረጥና እንወያይ። የፈለግከውን ሱራ ምረጥና እሱ ላይ እሺ እናውራ። ለምሳሌ ቁል ሁወ አላሁ አሐድ አላህ አንድ ነው። አይ አንተ ደግሞ ከባድ እሺ ከባድ እንጂ አትመርጥም እንዴ? ምን ነካ አሁን ይሄንን የምትመርጠው? ይሄ እኮ በጣም የወረደ ሱራ ነው። አይ ለምሳሌ እሺ ሱረቱል ኢኽላስ አይደለ? ቁል ሁወ የወረደ ሱራ። ቆይ አንተ ምናምን የሚባል የወረደ ነገር የለም። መጽሐፍ ቅዱስ ራሱ ማለት መባል ራሱ አይችልም። ቅዱስ መሆን አይችልም። ስንት ነገር ውስጡ ላይ ይዞ መጽሐፍ ቅዱስ ላይ መልሱ ካሚል ተረጋጋና እሱ ቁርአን ላይ ፎከስ አድርግ። መጽሐፍ ቅዱስ ላይ መልሱ የለም። ከቁርአን ነው የተጠየቀው ወይም ከሐዲስ ወይም ደግሞ ከተፍሲር ከነሱ ውስጥ አውጣና መልስ ለመስጠት ሞክር ወንድማችን። መጽሐፍ ቅዱስ ጋር አትሂድ። መስዑድ እንዴት ነህ? መንሱድ አለ ካለ ሚዩት ነህ፣ አንሳና አውራ። እኔ አልጨረስኩም ግን ጨርሳል እኮ በቃ አንተ መጽሐፍ ቅዱስ ጋር ትሄድክ። መልሱ ደግሞ ቁርአን ላይ ነው እንጂ መጽሐፍ ኦኬ። አውራው ጅራቱ ያለ ወደ መጽሐፍ ቅዱስ ይቅርታ ትንሽ እንትን ልበለው። አልሰማሁም ነበረ። ካሚል ምን ነበር ያልከው? ካሚል እኔ ያልኩህ ማለት ነው ሱረቱል ኢኽላስ እያስተማርክ ስለሆነ አስተማሪ ስለሆነ እንትኑን የሰውን እምነት መስደብ የለብህም። ይህንን አልሰደብኩም። ይቅርታ የሰደብኩ ከመሰለ ይቅርታ። አልሰደብኩም፣ ግን የሰደብኩ ከመሰለ ይቅርታ። ሱረቱል ኢኽላስ ነው ያልከኝ? እሺ ሱራ ኢኽላስ ነው አለ ያልከኝ? ሱረቱል ኢኽላስ ነው ያልኩ። እሺ ቁል አላሁ አሐድ አላሁ ሰመድ አይደለ? እሺ ቁል አላሁ አሐድ ማለት ምን ማለት ነው? ቁል ማለት በል ማለት ነው። ሁዋ ማለት እሱ፣ አላሁ አሐድ አላህ አንድ ነው፣ አንድ የሆነ አላህ ነው ማለት ነው። ገባኝ። አሐድ ማለት ምን ማለት ነው? አንድ ማለት ነው። ብቻ የትኛው አንድ? ኮምፓውንድ አንድ ወይስ ሲንጉላር አንድ? እንደዛ አንልም። አንድ የታወቀ ነው።
ሲንጉላርም ይሁን ለምን መሰለህ የፈለገም ወንድሜ ይሁን አንድ ነው። ለምን መሰለህ ሲንጉላር ወንድሜ ይኸውልህ ወንድሜ ለምን መሰለህ ይሄ ቃል የመጀመሪያው ነገር የክርስቶስን አምላክነት ለመቃወም የተጠቀመው ነው ነብይ። ሁለተኛ የተሰረቀው ከዘዳግም ነው። ከዘዳግም ምዕራፍ 6 ቁጥር 4 ላይ የተሰረቀ ቃል ነው። ቃል በቃል ምንድነው የሚለው እዛ ላይ በዕብራይስጥ የተጻፈው ቃል ምን ይላል? ሁለቱም ውሸት ነው። ቆይ አንዴ ስማኝ። ቆይ ስማኝ አንዴ። ውሸት ነው ለማለት ከመቸኮል በፊት እንትኑን ልንገርህ። አሃድ የሚለውን አስረዳለሁ፣ ችግር የለውም። እኔ እኮ ለምለው ነገር እኮ በስሜት አይደለም፣ እኔ በስሌት ነው ማስረዳ። አንተ በስሜት ከሆነ መብት ነው። ረዳኝ ወንድሜ። ምን ይላል ዘዳግም ምዕራፍ 6 ቁጥር 4 ላይ ሸማ እስራኤል ይላል። እስራኤል ሆይ ስማ ይላል። ያሁዌ ኤሎሂም ያሁዌ ኢካድ ይላል። ጌታ አምላክህ ጌታ አንድ ነው ኢሃድ ይላል። እዛ ላይ ኢሃድ የሚለውን እዚህ ላይ አሃድ ተብሎ መጣ። ያው ከአንድ ቋንቋ ወደ አንድ ቋንቋ የሆነ ቃል ሲወሰድ ከአንድ ቋንቋ ወደ አንድ ቋንቋ የሆነ ቃል ሲወሰድ የሆነች ለውጥ ትኖራለች አይደል? በጣም የወረደ ሀሳብ ነው። ግን ከይቅርታ ጋር እዚች ጋር ብቻ ማለት ነው። አሃድ ማለት ምንኛ ነው? አረብኛ አይደለም? ቆይ አንዴ ቋንቋ መመሳሰሉ ነው አንተ የምትለው? እኮ አረብኛ እኮ ነው። አሃድ ማለት ቁርአን ላይ ብቻ አይደለም የተጠቀመው። አረቦች እንዳለ በአረብኛ የሚያወሩት አሃድ ይጠቀማሉ። አሃድ የሚል ቃል ማለት ነው። ቆይ አንዴ ወንድሜ አንዴ። ሲጀመር አሃድ ማለት አረብኛ አይደለም። ማስረጃ ትሰጠኛለህ? አረብኛ ስለመሆኑ አላህ እሺ፣ ቃሉ አረብኛ ስለመሆኑ ማስረጃ ትሰጠኛለህ? እሺ፣ ጠንከር እንድልብ እያስገደድክ ነው። እሰጥሃለሁ፣ እዚህ ጋር እሰጥሃለሁ። በቃ በአጭሩ በቀላሉ 11 ማለት በአረብኛ ምንድን ነው? 11 ቁጥር በአረብኛ ጥራልኝ። 11 ቁጥር በአረብኛ ይኸውልህ አንድ ቃል አይ በላ ቆይ ተረጋጋ። በእውቀት እናውራ ወንድሜ ተረጋጋ። 11 ቁጥር በአረብኛ በእውቀት ነው ያወራው። እሺ ተረጋጋ። 11 ማለት አሐድ አሸር። ኡይ በእናት አንድ ጊዜ ስማኝ። ይሰማል ብራዘር። በእውቀት ማለት አንድ ቋንቋ አንድ ቃል መነሻው ሩቱ ነው የሚታየው። አንተ ሩቱን ነው የምታሳየኝ እንጂ አሐደ አሸር ስላልክ ሩት ወርድ ሊሆን ይችላል። በአረብኛ አንድ ማለት ዋሂድ እንጂ አሐድ አይደለም። አይደለም ወይ ነው እንጂ አሐድ ይባላል። ቆይ አትግባ። አንተ ከቃሌ ጋር ትቀጥላለህ። አንተ አትግባ። ካሚል አለህ? ካሚል ጋይስ እዚሁ ያለ አንድ ቁጥር ልጻፍላችሁና አካውንቴ ላይ ለቅቄዋለሁ። በዛ ቴሌግራም እንትን ማድረግ ትችላላችሁ። ሰላማችሁ ብዛ። እኔ እንትን ሚሽን እያረኩ ነው ካያችሁት ማለት ነው። ከቅድም ጀምሮ ሊንኩን ማለት ነው የቴሌግራሙ እና ልክ እንዳያችሁት ጆይን ማድረግ ትችላላችሁ። አይወስዳችሁም ሊንኩ። እዚህ ባን ነው የሚያደርገው የባሰ እንትን የሚያደርገው። አንድ ቁጥር ጽፌላችኋለሁ አካውንቴ ላይ ፖስት አድርጌዋለሁ። ልክ ነሽ። እኔ ሞክሬው እኮ በብራኬት ሞከርኩት፣ እንትኑን አጥፍቼ ለማውጣት ሞከርኩኝ፣ እምቢ አለኝ። እንትኑ ኪውአር አስቀምጬላችኋለሁ። እየሰማችሁ ነው አይደል? ኪውአር አለ፣ እሱን ስካን አድርጋችሁ መግባት ትችላላችሁ። ቴሌግራም ትገቡና ሰርች ባሩ ትነኩትና ኪውአር የምትላለች ቁጭ አድርጉት፣ እንደዛ አድርጋችሁ። ከዛ ሊንኩ እኔ አካውንት ላይ አስቀምጥላችኋለሁ፣ እዚህኛውም እዛኛውም ላይ አስቀምጥላችኋለሁ። በእርግጥ ያው እንትን እስክናደርግ ድረስ ነው። ጨረሳችሁ? ጅራታ ጠፋብኝ እኮ ልጁ። ለቃሌ ላስተላልፍ እኔ ላወጣ ነው በቃ። ምክንያቱም ሪፖርት ሰርችተናል። ጌታን በጣም ነው የሚያስጠላው ሪፖርታቸው። ወደ ውስጥ የገባ አይመስለኝም። ግን ካሚል አለ? ካሚል
በጌታ ፍቅር እንወድሃለን። ተከታይ ሙሰድ ይሻላል። መስፍን ቃል እየቀጠለ ቃል አስቀጥል። ኦኬ መንሱድ ምንድነው ቅድም ጅራታ እያወራችሁ የነበራችሁት? ማለት ሚኒንግ ኤንድ ዩዜጅ የሚባል ነገር አለ። ሁለቱም ተርሚኖሎጂው ላይ ሲመጣ ዲፍረንት ነው። አህድ አሸራ ማለት 11 ቁጥር ነው። እዚህ ላይ ለቁጥር ነው የሚገባው እንጂ አሃድን ስታመጣው አንድ ወይም ደግሞ ዩኒክ የሚለውን ቃል ይይዛል። ግን በቴዎሎጂካል ኮንቴክስት ደረጃ ስናየው የተለያየ እንትን ይኖረዋል ማለት ነው። በቁጥር ውስጥ ስንጠቀምና አንድን ወርድ በቴክስት ደረጃ ስንጠቀመው ይለያያል ማለት ነው። ቢያንስ ይህንን አጣርተን ብንሄድ በጣም መልካም ነው። ኤኒሃው አሁን የገባው ልጅ መንሱድ ወንድማችን እንዴት ነህ? ደህና ነህ? ይሰማል? ብራዘር ትሰማለህ? እንዴት አመሻ? አለን አልሐምዱሊላህ፣ ሰላም ነው አለን። የኔን ጥያቄ እንኳን እየጠየቅን ነው፣ ሙስሊሞች እያስገባን እየጠየቅን ነው። አንድ ሁለት ጥያቄ ያለኝ ጠይቄ የፋቲሃ እያላችሁ የነበረው ማለት ነው። ፋቲሃ ላይ ማለት ነው። እሺ ሱረቱል ፋቲሃ ማለት ነው። እሺ ወደ ሰላት ስንቀርብ ነው እንግዲህ የምንለው ማለት ነው። ቁርአን የወረደው ሲጀመር በጅብሪል አለይሂ ሰላም አማካኝነት አላህ ልኮት ነው አይደለ? ወይም ገብርኤል ማለት ነው። ስለዚህ ቁርአን የተወረደው በነብዩ መሐመድ ነው አይደለ? እና ቁርአን የወረደው በነብዩ መሐመድ ነው። የነብዩ መሐመድ ቢወርድላቸው መልእክቱን የእሳቸው እንዲያስተላልፉት ቢደረግም ይዞት የመጣው ግን ጅብሪል ነው፣ ገብርኤል ማለት ነው። ኮንሰፕት አልገባኝም። እኔ ያልነበርኩም የምታወሩት ነገር ወይስ እኮ ያለው ልንገርህ ጠየቀው እንትን ነው እያወሩ የነበሩት ስለ ቁርአን እንትን ነው እና እያወሩ የነበሩት መስዑድ በዚህ ገባኝ። አይ ተረቶኛል እኮ እኔማ እየሰማቸው ነበር። አይ ወደ ቃል ጥያቄ ለምን አትገቡም ብዬ ነው። እሱም ስላልነበር እየሰማ ስላልነበር ወደ ቃል ጥያቄ ለምን አትገቡም? ጅራታ ሲመለስ ጅራታ ጋር እሱ ታወራለህ አይሻልም ወንድማችን? ቃል እናንተ ከመጀመሪያው ጀምሩና በርዕሱ ላይ ቁርአን ምንድን ነው ሰው ሲፈተሽ አይደለም የሚለው? ቁርአን መጀመሪያ የማን ወርድ ነው? ቁርአን የማን ቃል ነው ሲጀመር? እሺ ከዛን ጀምር። ከዛ ቀጥሎ ቁርአን የአላህ ቃል ነው እና በነቢዩ መሐመድ ነው የተወረደው ለሰው ልጆች እንዲያስተላልፉ በእሳቸው ላይ። እሳቸው ግን እኮ ሳሂህ ቡኻሪ ላይ 1913 ላይ ያልተማርነን ሲሉ ሲናገሩ ሰማለሁ። እንደገና ይቅራ ላይ ይቅራ እያሉት ሂራ ዋሻ ውስጥ ጅብሪል ጨምቋቸዋል 3 ጊዜና መጭመቁ ከመጀመሪያውን ጀምርን ቢባል መጭመቁ አስፈላጊ ነው ብለህ ታምንበታለህ ወገናችን? አሁን ለምሳሌ ነቢዩ መሐመድ ማንበብና መጻፍ የሚችሉ ቢሆን ኖሮ አላህ ማለት ነው በሌሎች ሃይማኖቶች የኮረጀው ነው ይባል ነበረ። ለዛም ነው ማንበብና መጻፍ ማይችሉት ነብይ ላይ የወረደው ማለት ነው ቁርአን። ገባ ማለት ማንበብና መጻፍ ጋር የኮረጁትን ብዙ ቦታ አለ። አሁን ላወጣልህ እንዴ አስፈላጊ ከሆነ ከአራት ጊዜ በላይ አወጣላለሁ። 4፣ 5፣ 10 ጊዜ በላይ ላወጣልህ እችላለሁ። መረጃ ዳይሬክትሊ ኮት ፍሮም ዘ ባይብል ከባይብል ላይ ኮት ያደረጉት ማለት ነው። እኔ አላምንም። ለምሳሌ ቁርአን ተኮረጀ የሚባለው ነገር አላምንም። እና ወደ ኮንሰፕቱ ስንመለስ ማለት ነው ነብዩ መሐመድ ላይ ማንበብና መጻፍ የሚችሉ ቢሆን ኖሮ ኮረጀ ትሉ ነበር መቼስ ማለት ነው። አሁንም እንደምትሉት ማለት ነው። ለዛም የአላህ ቃል በጅብሪል አማካኝነት ማለት ነው። ለምሳሌ ማርያም ሲያበስራት ገብርኤል ሲያበስራት አላህ ነው እንግዲህ ልኮት የመጣው ማለት ነው አይደለ? ስለዚህ እንደዛ መሐመድ ይዞት የመጣው መልእክት ነው ለሰው ልጆች እንዲያስተላልፉ እንጂ የራሳቸው መልእክት አይደለም ቁርአን ሲጀምር። እዚህ አሁን የማን ቃል ነው? ቁርአን የአላህ ቃል ነው።
ምን ያህል እርግጠኛ ነህ? 100%። ኦኬ ሱራ አልታውኪር ላይ 81 19 ላይ በኋላ ገብተህ ቤት ሪፈር አድርገው። ቁርአን እርሱ ቁርአን ኦኬ የክቡር መልእክተኛ ቃል ነው ይላል። ገብተህ በኋላ ላይ ወይም ሌሎቻችሁ ሪፈር አድርጉት ገብታችሁ እስከታች ያላችሁት እርሱ ቁርአን የክቡር የመልእክተኛ ቃል ነው ይላል። መልእክተኛው ማን ነው? ቁርአን ውስጥ ደግሞ ቅድም በአላህ ነው። እርሱ ቁርአን የክቡር መልእክተኛ ቃል ነው። መልእክተኛው ማን ናቸው? ወይስ ማን ነው? ቁርአን ሁኔታ አለ። እስቲ ለምሳሌ ብዙ ጊዜ ማለት ነው እንግሊዝኛ ሲተረጎም ብዙ ጊዜ እንትኑ ቃል በቃል ላይተረጉመው ይችላል። ቃል በቃል ላይተረጉመው ይችላል ማለት ነው። እሱ ቁርአን የክቡር መልእክተኛ ቃል ነው ይላል። ስናመጣው ይሄ ምንድነው የሚለው? አረብኛ ማንበብ ትችላለህ ወገናችን? ኢነሁ ለቀውሉ ረሱሉን ከሪም። ኦኬ ምን ማለት ነው? እንደ መልእክተኛ ቃል ነው ማለት ነው። ይሄ ቁርአኑ እንደዛ መሆኑ ነው ወንድሜ። አንተ ግን ምን ብለህ ነበር የተማርከው ስትማር? ኦኬ ጥያቄን ቀለል ላድርገው። ለዚህ ቤት ወይም ደግሞ አሳይመንት ልስጥህ፣ የቤት ስራ ልስጥህና ሌላ ጊዜ ስታወራ ቁርአን የአላህ መልእክተኛ የአላህ ቃል ነው ለማን አስተላለፉ? ለመልእክተኛው ብለው ነው ያስተማሩ ኢማሞች፣ ኡስታዞች ሊሆን ይችላል። በኋላ ላይ ሄደው ያስተካክሉት ይሄንን፣ ወይም አንተ ማብራቸው አስተካክል። እኔ ቀለል አደርግልሃለሁ ጥያቄውን ማለት የሚቀልድ በመጨረሻው ሰዓት ግን ማን ነው የሚፈርደው? እሺ ቀለል እናድርገውና ማን ይፈርዳል? ፈራጁ አላህ ነው። የሚፈርደው አላህ ነው። እንግዲህ በሰው ልጆች ላይ የሚፈርደው አላህ ነው። መልእክተኞች ሙሉ መልእክታቸው አስተላልፈው ነው የሚሄዱት። መልእክታቸውን አስተላልፈው ነው የሚሄዱት መልእክተኞች። አዎ የትኛውን መልእክተኛ ከዚህ በፊት የተላኩ መልእክተኞች አንድ አላህን ብቻ በብቸኝነት አምልኩ ብለው ነው የሚሄዱት። አንድ አላህን ብቻ በብቸኝነት ምን አድርጎ ብለው ነው የሄዱት? አንድ አላህን ብቻ ቀስ እያልክ አውራ፣ ሁለት ያስብበት። ከኔ ጋር እያወራ ነው። በጣም ችግር ውስጥ ልገባ ስለምችል ቀስ ብለህ ሁለት ያስብበት። አንዴ ብቻ አታውራ አስበህ ለማለት ፈልጌ ነው። እንዴት? ኦኬ ማን ነው የሚፈርደው አልከኝ? መጨረሻ ላይ አላህ ነው የሚፈርደው። መጨረሻ ላይ የሚፈርደው አላህ ነው። ኦኬ አንድ ባይብል አሚን አንድ የቁርአን ቨርስ ልታሳየን ትችላለህ? እንደዛ የሚል ካለ ከቁርአን አንድ እንደዛ የሚል የባይብል አሚን የቁርአን ቨርስ ልታሳየን ትችላለህ? በእርግጥ ቁርአን አልሐፈዝኩም። ኦኬ መንሱዴ፣ ሌላ ጊዜ ግን ከአላህ ጋር አብሮ የሚፈርዱ አሉ። እንደዛ ብሎ ነው የነገሯችሁ ኡስታዞች? የት አለ? እስቲ ሌላ መልእክተኛ ይፈርዳል የሚል ነገር አለ? አዎ በሚገርም ሁኔታ ሰርፕራይዝ 33 አንቀጽ 36 ላይ አላህና መልእክተኛውም ነገርን በፈረዱ ጊዜ ይላል። ሁለቱ አንድ ላይ የሚፈርዱበት ኬዝ አለ? አልገባንም። ለምን እንደዚህ ይሆናል? በአረብኛውም ያው እኔም አረብኛውን ስለምችል አንተም ትችላለህ ብዬ አስባለሁ። ሁለታችንም ማንበብ እንችላለን። ኤኒዌይስ አላህ ብቻ ነው የሚፈርደው ብለህ ነበር እንትን ያልከው። አይሆፕ ሁለት ነው እዚህ ጋር ሲፈርዱ የምናየው። እኒሃው አንተ ስላላፈስክ ቁጭ ብለህ ተማርከታች ታብታብ አድርግና ለሌሎቹ ሙስሊም ወንድሞች እህቶች እንዲህ ደግሞ ጥሪ አድርግላቸው። ሌሎች ሚፍታህ ከላይ ያለው አንተ ሳይለንት አድርግም መንሱድ። ኦኬ ሚፍታህ እንዴት ነህ?
ጋይስ እሰማለሁ አይደል? ትሰማለህ? ሚፍታህ እኔ የሆነ ዘግ አይለኝም። አንተ እጄ እያሳከከኝ ነው ጭራሽ ገብቶ ዝም ሲለው። ኦኬ ሌላ አስገባ ሪፖርት እንዳይሆን ስለምፈራ በቃ ንቀል ነው የሚለኝ። ሰላም ቤተሰብ ኢብን ያሲን ኬፍ አቤት አሉ አልሐምዱሊላህ። እንዴት ናችሁ? ኬፍ አለክ? አይሰማም አለሁ እኔ ደህና ነኝ አለሁ አልሐምዱሊላህ። ቁርአን ግን የማን እንዴት ነው የመጣው? አመጣጡን ታውቃለህ? አውቃለሁ። እስቲ እንዴት አይነት አመጣጥ ነበረው? ታሪካዊ ዳራውን እስቲ ንገረን ያለውን ነገር። እሺ አፍዛል ባይዘው እኛ ሙስሊሞች ምናምን ምን ያክል ሙሉ 30 ጁዝ ነው? 30 ጁዝ አላፈስኩም። ችግር የለውም ማወቅም አሪፍ ነው። እሺ ለማንኛውም አላህ ሱብሓነሁ ወተዓላ ቁርአንን ለነቢያችን አለይሂ ሰላቱ ወሰላም አውርዷል። በማን? በጅብሪል አማካኝነት ማለት ነው። ለዚህ ነው አላህ ሱብሓነሁ ወተዓላ ቁርአን ላይ ይላል ማለት ጅብሪል ማውረዳቸውን ለመናገር ኢነሁ ለቀውሉ ረሱል ይላል። ይሄ ምን ማለት ነው? ለጅብሪል አለይሂ ሰላም አላህ ሱብሓነሁ ወተዓላ ወህይ ሰጣቸውና ያንን ወደ ነቢያችን አለይሂ ሰላቱ ወሰላም ያወርዱታል ማለት ነው። በዚህ መልኩ ወርዷል ነው እንግዲህ አጠር ባለ መልኩ። ምናልባት ኢንፎርም ይኖራቸዋል ከዚህ በፊት ብዬ አስባለሁ። ኦኬ ጫካ ውስጥ ነው አይደል? ዋሻ ውስጥ ነው የተገለጠላቸው አይደል? ከሞላ ጎደል እዛ ነው። ከዛ በፊትም በህልማቸው ያዩ ነበረ። ወህዩን ሲለማመዱ በህልማቸው አላህ ሱብሓነሁ ወተዓላ ይመጣ ነበረ ማለት ቃሉ ማለት ነው። ከዛ በኋላ ያው እንደምታውቁት ምናልባት ጋሪ ሆራ ዋሻ ላይ ትሬኒንግ እየወሰዱ ነበር ማለት ነው። ሲለማመዱ ውስጥ እሱን ግልጽ አድርግልን እስቲ። ማለት ይሄን ስልም ለማስፈልግ ነው። አላህ ሱብሓነሁ ወተዓላ ቀጥታ ጅብሪልን ልኮ መጀመሪያ በቀጥታ ለሚያወርድላቸው ያኒ ከዛ በፊት ምንድነው ህልም ምናምን ያዩ ነበር ማለት ነው። አንዳንድ ሲራዎች ላይ ታሪኮች ላይ እንደዛ ይላል። በህልም እንትን ያዩ ነበር። ከዛ በኋላ መጨረሻ ላይ አላህ ጋሪ ሆራ ዋሻ ላይ እዛ ላይ ጅብሪልን አምጥቶ ያው አወረደ፣ ቁርአን ማውረድ ጀመረ ማለት ነው። ይሄ ነው እንግዲህ ያለው። አሁን የገባው ሚውተር ኦኬ ማለት ሂራ ዋሻ ውስጥ ትሬኒንግ ከመጨመቃቸው በፊት ማለት ነው ተጨምቀው ነበር። ትዝ ይልህ እንደሆነ 3 ጊዜ ስማኝ ወንድም ስማኝ፣ እዚህ ጋር አንድ ጊዜ ልናቅ ነው አይደል? ያወራሉ ትክክል ነው አይደለም? ትክክለኛ አውራ ትክክለኛ አውሬ ነው። አይ ዋሻ አላልኩህም። ቃላት አጠቃቀም አስተካክል ለማለት ነው። ቃላት አጠቃቀም ኦኬ። ይሄ ተጽፎ የለም እዛ ላይ የለም እያልክ ነው ነው? እሺ ለማንኛውም አንተ እንዳልከው ጋሪ ሆራ ዋሻ ላይ ጅብሪል መጥቶ አወረደላቸው። በቃ ከዚህ እንነሳ፣ ወደ ርዕሳችን ይወሻል። ተረጋጋ። አሁን እኮ ርዕሱ ላይ ነው ያለው። ርዕሱ ይሄው ነገርኩህ እኮ አዳምጠኛ። እሺ ይመች። መጀመሪያ ሳይገለጥ እንደ ቁርአን ኬት ታመጣዋለህ? ሳይገለጥ መገለጥ አለበት መጀመሪያ ቁርአንን ለማንበብ አይደል እንዴ? ስለዚህ እኔ ያልኩት ተካክል ስትለኝ ቃላቶች ትክክለኛ ናቸው። ትክክለኛ ቃላት ጨመቃቸው በእንግሊዝኛ አለ፣ በአረብኛውም አለ። ከፈለክ ካወጣልህ ሁለቱም አለ። ልክ ነው አለ። 3 ጊዜ ነው የተጨመቁት። በቃ እሺ፣ እንደዚህ ብለህ ነው። ትክክል ነው፣ አልካድኩም። ትክክል ነህ። እያስፈራራችሁ አትለፉ። ትክክል እያላችሁ እያመናችሁ ታልፉ። በጣም አዎ አምኛለሁ። ወንድማችን ላይም እየደረሰ ያለው እሺ፣ ቀጥል። ሌላ ርዕስ ካለ አላለም ማለት ተጽፎ ያለውን ያለው እሱ በቃሉ የተጽፎ ያለውን ነው ያለው። ስድብ ነው ብላችሁ ደግሞ ማንተናችሁ ያላችሁት እና በእኔም ላይ እንዳይደርስ ነው ከዚሁ እያስጠናቀቅኩ ለማየት ነው። ኤኒሃው ወደ ቀጣይ ምንድን ነው? ተረጋጋ እንጂ ወንድማችን። ወዴት ነው ቀጣይ ርዕስ? መጀመሪያ ቁርአኑን እናወርደዋለን። ከዛ በኋላ ውስጡን በደንብ እንፈትሸዋል። መውረዱን ደግሞ ማወቅ አለን። ኦኬ አወራረዱን ነው ማወቅ አለን፣ እንዴት እንደወረደ። በዚህ መልኩ እኔ በነገርኩ መልክ ነው የወረደው ነው እያልኩ ያለሁት። ኦኬ አይ ሜቢ እየዋሸው እንዳይሆን በማስረጃ እያስደገፍኩ ብሄድ በጣም ደስተኛ ነው።
ትክክል። ይህ ታሪክ ያለው ሳሂህ አልቡካሪ ላይ ነው። ሳሂህ አልቡካሪ ላይ ነው ያለው ይህ ታሪክ 3 ላይ ማለት ነው። እና ምን አለ መሰለህ በኢንጅሉ የመጣው መልአኩ caught me and forcefully you see እዚህ ጋር forcefully and pressed me so hard you see so hard that I could not bear it anymore መቋቋም እስከማልችል ድረስ ጨመቀኝ ይላል። እንግሊዝኛ ወርድ በጣም ከባድ የሆነ ስትሮንግ ወርድ ነው የተጠቀመው። እኔ እዚህ ላይ ጥያቄ አለኝ። ምንድነው ጥያቄ? እንደዚህ ይህን ያህል ሶ ሃርድ ፕረስድ ከተደረጉ ነብይክ የላከው አካል ወይም ደግሞ አምላክ ነብይክ ማንበብ መጻፍ እንደማይችሉ ያውቃል እና ይሄ ሁሉ መጨመቅ ለምን አስፈለገ? አይ ዶንት ኖ አላውቅም። እንዴት ነው የማታውቀው? አምላክ ሁሉም ፈጥሯል አይደል እንዴ? አንተንም ፈጥሯል፣ እኔንም ፈጥሯል። ትክክል። እኔ ይሄው እንትን ላይ ሳሂህ አልቡኻሪ ላይ እንዳለው ጅብሪል መጥቶና ጨመቃቸው አለ አይደለ? በቃ እንደዛ ነው የሆነው። ይሄንን ነው የማውቀው። ሶ ምንድነው ነው እዚህ ጋር አሁን አንተ ጥያቄ አልገባኝም። አይደለም አይ ዶንት ኖ ሃው ቱ ሪድ እያልኩት ከአንድም እኮ 3 ጊዜ ነው የተጨመቁት እና ይሄ ነገር ጥሩ አይደለም። ምንድነው ምን ያሳሰበህ ምንድነው? አትሳቅ፣ ተው፣ ጥሩ አይደለም። መሳቅ ጥሩ አይደለም። ይሄ ስናገረው ነው የሚያስቅ። እኔ ስናገረው ነው የሚያስቅ። ተው፣ ጥሩ አይደለም። አድምጠኝ። ጥሩ አይደለም። እኮ ምንድነው አሁን ለምጠይቅህ ነገር መልስ። ምክንያቱም አላቅም እያሉ ለምን የ50 አይ ቲንክ በ40 ዓመታቸው ነው የ40 ዓመት ጎልማሳ መጨመቁ ጥሩ አይደለም፣ ተገቢ አይደለም ብዬ ነው። ከዛን መገለጡ ከዛ ነው የሚጀምረው መገለጡ። ስለዚህ አሁን በገባኝ የአንተ ሀሳብ እንደገባኝ ለምን ተጨመቁ አስፈላጊ ነው ወይ ነው አይደለ? ማለት ካልተሳሳት። ስለዚህ ይሄ ከድረስ አምላክ ነው አይ ሃቭ ኖ አይዲያ እኮ እያልኩ ነው። በቃ ይሄኛውን ቀጥታ እንደወረ ነው ለዚህ ነው ለዛ ነው የሚል ነገር እኔ ከሌለ ፈጥሬ ለዚህ ነው ለዛ ነው አይደለም ማለት ሜቢ። አንተ ግን ይሄ ነገር ችግር ያመጣል ካልክ ምንድነው ችግሩ ንገረኝ አይደለ እንዴ? በዚህ መልክ እንረዳዳ። ችግሩ ልንገር፣ ተረጋጋ። ጥሩ ጥያቄ ነው። ጥሩ ጥያቄ ጠይቃል። አምላክ ሁሉም ፈጥሯል። እኔ እናንተን መፍጠሩ ብቻ ሳይሆን ውስጣችንን ያውቃል። ምን እንደምናስብ፣ ምን እንደምንሰራ ውስጣችን ልባችን ያሰበውን ያውቃል። እንኳን አይደለም መማር መጽሐፍ ይቅርና እዚህ ጋር አለማንበብ ይቅርና ይቅራ እያለ ነው የጨመቀው። እና እሳቸው ደግሞ አይ ዶንት ኖ ሃው ቱ ሪድ ይላሉ። አላቅም ማንበብ ተወኝ ምናምን እያሉት ሲናገሩ ይጨብቃቸዋል። እና ይሄ ነገር ግን ተጠራጠርኩት። ምንድነው ብዬ ያሰብኩት በጭንቅላቴ ጥሩ አይደለም ከአምላክ ከተላከ መጥመቁ የአምላኩ ተገቢ አይደለም አሉ። ኦኬ እሺ እንቀጥል። ቀጥል እስቲ ንገረኝ፣ ምክንያቱም አስቀምጥ። ምክንያት የለኝም እኮ አልኩ። ይሄን እኮ አላቅም ለምን እንደሆነ አልኩትኝ። ብቻ እኔም ማቀው ፎርስፉሊ ፕረስ እንዳረጋቸው ያንን አውቃለሁ አልኩ። አይ ሃቭ ኖ አይዲያ ምክንያቱ ምን እንደሆነ አላቅም አልኩ እኮ። ሶ ምንም ችግር የለውም ለኔ ያልኩ ኢትስ ኖርማል ነው። ያው እሳቸው ለአንተ ኖርማል ነገር ነው ይሄ በጣም ኢትስ ኦኬ። ግን መቼ ከክርስትና አሚን ሙስሊም ነበርክ መጀመሪያው ወይስ? ኧረ እኔ ክርስቲያን ኦርቶዶክስ ነበርኩ ወንድሜ። እንዴት ሰለምክ ታዲያ ወንድሜ? ይህንን እየሰማህ በልጅነቴ የሰለምኩት አልሐምዱሊላህ። በጣም ልጅ እያለሁ ቤተሰቦች ኦርቶዶክስ ነበሩ። አጋጣሚ እስልምናን ተቀበሉ። በኋላ ላይ ብዙም አላቅም። በኋላ ግን አነበብኩኝ፣ ተረዳሁ፣ ደስ በዛው ቀጠልኩ ማለት ነው። ያን ያክል ስለ ኦርቶዶክስ ታሪኬ ብዙም አላቅም ነበረ። ግን ከእስልምና በኋላ ለማወቅ ያለው ይመስለኛል። ኦኬ ምን አለ መሰለህ በእኛ በክርስትና መላእክቶች ብዙ ጊዜ ሲገለጡ እናያለን። እና ግን ይቅርታና ወንድማችን ማለት ነው ስለ ይሄን ሁሉ ህዝብ ለሚመራ ፕሊስ ሳውራከት ታርጉኝ። እኔ በክርስትና ምን አለ መሰለህ መላእክቶች ሲገለጡ እናያለን ብዙ ጊዜ። ኦኬ በሉቃስ ወንጌል ላይ ያለ ማቴዎስም በዮሐንስም እናያለን። እና መላእክቶች ሰውን ሲያረጋጉ ነው የምናየው።
ከተላከው ከየት ማን እንደላካቸውም ይናገራሉ። ሰውን አረጋግተው የመጡበትን ዓላማ ለተላኩለት ለደረሱለት ነግረውት ነው የሚቀጥሉት ማለት ነው። መጀመሪያ ግን አረጋግተው እንጂ ከዚህ ትልክ ያለው ብሎ የጨመቁት ወይም ሲጨምቁት ያየንበት ምንም አይነት ምዕራፍ የለም በባይብላችን። ኤኒሃው ወደ አንተ ስመለስልህ ደግሞ ምን አለ? ተረጋጋ፣ እንዲያዳምጠኝ። ወደ አንተ ስመለስ ምን አለ? ሲጨመቁ እና እንዲሁም የጡንቻ መሸማቀቅ በአንገታቸው አካባቢ እንደደረሰባቸው ሁሉ እዚህ ውስጥ ይናገራል። እና የላካቸው አካል ማለት መልአኩ የተላከውን አካል ማን ነው? ስለሱ ማረጋገጫ አለን? ጅብሪል ስለመሆኑ ነው። አዎ ለምሳሌ ቅድም ያለው አንተ ራስህ ቁርአን ላይ ያመጣው ኢነሁ ለቀውሉን ረሱሉን የሚለው ላይ የመልእክተኛው ቃል የሚለው ላይ ጅብሪል መሆኑ ኢብኑ ከሲር ላይ ተፈስሯል። ሌላም ቦታ ላይ ለብዙ ቦታ ላይ ይኖራል አስባለሁ። ተረጋጋ። እኔ እዚሁ ጋር ነኝ፣ የትም አልሄድኩም። እዛ እኮ እመጣልሃለሁ፣ ገና ነው እኮ አልኩህ እኮ መረጃ ስላልከኝ እኮ መረጃ ለመስጠት እየሞከርኩ ነው ወንድሜ። አደምጠኝ። እዚህ ጋር ከበርሚ ሸፍኝ ፈርተው ማለት ነው። በጣም ፈርተው ሜሴንጀሩ ፈርተው በጣም አንዛችር ነው። ሸፍኝ ትክክል። ዘሚሉን ይንቀጠቀጡ። ትክክል። ምን አልክ? ትክክል ነው ይሉ ነበር እኮ ዘሚሉን ይል ነበር። አረበኛውን ያልከው ወንድሜ ሸፍኑኝ አላባብሱኝ ይሉ ነበር። አላባብሱኝ ከድጃን ሄዶ በጣም ተደብቆ ምናምን ከዛ ምን እንደተፈጠረ አላቅም ያላት ምን እንደተፈጠረ አላቅም ብለው የነገሯትን። ስለዚህ ምን እንደተፈጠረ ካላወቁ አንተ ጅብሪል ነው ብለህ የመናገር ያመጣኸው መረጃ የት ነው? ልቀጥል። እሺ ነቢያችን ሙሐመድ አለይሂ ሰላቱ ወሰላም ጋሪው ሄራ በሄዱበት ጊዜ ዳት ዘ ፈርስት ታይም ጅብሪል እንደዛ ያደረጋቸው። ኦኬ ሶ በዛ ጊዜ ደነገጡ። አንድ ሰው በጣም አንዛይትድ ሲሆን ሲጨነቅ ይንቀጠቀጣል፣ ብርድ ይለዋል። ይኖዛል የፊዚዮሎጂካል ሪስፖንስ ነው እናውቃለን። ሶ በዛ ምክንያት ነው ሸፍኑኝ ምን እንደሆንኩ አላውቅም ያሉት። ዳት ዘ ፈርስት ታይም ፎር ሪቮሉሽን ሲያዩ ማለት ነው። ራይሳ የመጀመሪያቸው ጊዜ ስለሆነ ይሄንን አሉ። ሶ ምንም የሚገርም ነገር የለም እያልኩህ ነው። ምንድነው አንተ እዚህ ጋር የጨነቀ የሚገርመው ነገር ምን እንደሆነ ታውቃለህ? እሺ I feel that something may happen to me አሉ። የሆነ ነገር በእኔ ላይ ተፈጠረ because that is new for messenger okay ያ ነበር የሆነው። ቅድም እኮ ለምን እንደጨመቃቸው አላውቅም ብለሃል። አሁን እኮ ሁለት የተለያየ ጥያቄ ነው የጠየቀው። ልብ ብለሃል? ቅድም ያልከኝ ለምን መጭመቁ አስፈለገ ነው። አሁን ደግሞ ያልከኝ ያለው ለምን ስለዚህ የተለያየ ጥያቄ ነው ያነሳህብኝና አንዱ ጥያቄ ምን ታደርጋለህ መሰለህ? ይህን ታሪክ በደንብ አላውቀውም ስላልክ ሳህል ቡካሪ 3 ላይ ሄድና ኮፒ አድርገህ አጠቃላይ ጥያቄ ካለቀብህ ወንድም አለም ጥያቄ ሌሎች ብዙ ጥያቄዎች ማንሳት ትችላለህ። ፌስ አሁንም ሌላ ጥያቄ ካለ አንሳ። እየነገርኩህ ነው። አንተ እያልክ እየጠየቀኝ ያለው ጥያቄ አዳምጫለሁ። እስልምና የጀመረበት ታሪካዊ ዳራው ነው። ይሄ ኦኬ ታሪካዊ አሻራችሁ ነው። ታሪክን ደግሞ ማወቅ አለብህ። አውራ ይሄ ግን ታሪካችሁ ነው። እስልምና የጀመረበት እኔ አላቅም ያልኩ እንዴት እንደወረደ አይደለም። አላቅም ያልኩ የማይሆን ጥያቄ ነው የጠየቀኝ። ቢኮዝ ምንድን ነው ያልከኝ? ነቢዩ መሐመድ አለይሂ ሰላም ጅብሪል ጨመቃቸው። ለምን ጨመቃቸው አልከኝ። ምንም አይነት ሐዲስ ላይ ተጻፈ የለም ለዚህ ምክንያት ጨመቃቸው የሚል ሶ እንደዛ ነገር ከሌለ ጀስት ለምንድን ነው ፈላሰፈው ብዬ ነው። ከዛ ባለፈ ግን አንተ ያልከው ነገር ትክክል ነው ብዬ እኮ ቁና ጥቻለሁ። ሐዲሱን ያነበብክልኝ ትክክል ነው። ተጨማሪ ለምሳሌ ለምንድን ነው ጀስት ለምን አታዳምጠኝም? ታወራለህ እኮ ያንተ ነው አይደል? እንትኑ መጻፍ አልችልም ብለዋል። አዎ ብለዋል። ታዲያ ምንድን ነው አሁን ሶስተኛ ጥያቄ ያነሳሉ? ሌላ ጥያቄ እሺ፣ ስለ ስነስ ነው ወይስ በደንብ ማውራት አለብህ። ቁርአን እንዴት እንደጀመረ በደንብ እስልምና እንዴት እንደጀመረ በደንብ ማወቅ አለብህ። ታሪክን ሳታውቅ ዘለም ማለት ይከብዳል በጣም። ወደዚህ መሄድ ታሪክ አይደለም ስለማልችል ነው የጨመቀኝ እያሉ ታሪክ ነው። ይሄ ታሪክ ነው፣ የራስህ ታሪክ ነው። ኢብኑ ያሲን የራስህ ታሪክ፣ ይሄ ያንተ ታሪክ ነው። እሺ ከዚህ ነው የምንጀምረው። ሲቀጥል ደግሞ አዳምጠኝ። ሲቀጥል ከዚህ በፊት እስልምና የለም። ይሄ ነው የእስልምና መጀመሪያችሁና ከዚህ በፊት የላችሁም እስልምና። that is your perception by the way
ፐርሰፕሽን ከሆነ ከቁርአን እስቲ ያሳየኝ ታዲያ። እንደዛ የሚል የመጀመሪያ የሚል ካለ ልክፈትና አሳየኝ። ምን የሚል? ከዚህ በፊት እስልምና መኖሩን አሳየኝ። ለምሳሌ አላህ ሱብሓነሁ ወተዓላ ቁርአን ላይ ምን ይላል? ለምሳሌ ወማ ካነ ኢብራሂም ነስራንየን ወላ ይሁዲን ወላ አድምጠኛው አላህ ቁርአን ላይ ምን ይላል? አይሰማም? ልክፈትልህ የምር ካስታወስ እኔ እንትን ልበልና እንትኑን ቃሉን አላስታውስም፣ ተመልሼ ወጥቼ ላይ እችላለሁ። ግን እንትኑን ያፈስኩትን ልንገር፣ ሂፍዝ ያደረኩትን ማለት ነው። ሜቢ ከዚህ በፊት አዳምጦ ሊሆን ስለሚችል ሱረቱል ማኢዳ ወይንም ደግሞ ሱረቱል በቀራ ይመስለኛል፣ ከሁለት አንዱ ማለት ነው። እና አላህ ሱብሓነሁ ወተዓላ ምን ይላል? ወማ ካነ ኢብራሂምን ነስራንየን ወላ ይሁዲን ወላኪነል ኢስላም ይላል። ኢብራሂም ይሁዳም አልነበረም ክርስቲያን አልነበረም፣ ነገር ግን ሙስሊም ነው ይላል። ስለዚህ ኢብራሂም ደግሞ ከማን በፊት እንደነበር እናውቃለን። ታዘ ፈርስ ከሚባሉ ቁርአን እንደዚህ በዚህ መልክ ከመሰከረ በፊትም ነበረ ማለት ነው። ሱራ ካልከኝ ወጥቼ ድጋሚ እንድገባ ከፈቀድክልኝ ገብቼ ላመጣልህ እችላለሁ። ችግር የለውም፣ ሄደህ ታመጣለህ። ግን አንተ ምን ያህል እርግጠኛ ነህ እስልምና ከነብዩ መሐመድን በፊት እንደሌለ? ምን ያህል እርግጠኛ ነህ? እንዳለ ነው እንደሌለ? ያ ነው እንዳለማ ብለህ እንዳለም ቢሆን የለም ሲጀምር፣ ግን እንዳለስ ራሱ በምን ያህል እርግጠኛ ነህ? ቁርአን ነገረኝ አመንኩ። ቁርአን ነገር አመንክ? እንደዚህ በዚሁ? አዎ እንዴ እዚህ በዚሁ አይደለም። ቁርአን አመንኩ አይደለም። አይ ነቢያቶች ከዛ በፊት እስልምናን ይከተሉት ነበር ማለት እያልከኝ? ምሳሌ አዎ እያልኩህ ነው እኮ። ታዲያ ምን ኢብራሂም እያልኩ ኢብራሂም እኮ ሙስሊም ነበር እያልኩህ ነው። ለምሳሌ አብርሃም ማለት ነው። ይሁንልህ። እነማን ናቸው? ሁሉም አሁን ቬሪፋይ ማድረግ እንፈልገው። ቢኮዝ እዚህ ጋር ያለው ገስት ላይ ያለው ህዝብና ታች ያለው ህዝብ አንተ እያልክ ያለውና እኔ እያልኩት ያለሁት አንድ አይነት ፔጅ ላይ መሆን አለብን። እስልምና የነቢያት ሃይማኖት ነው እያልከኝ ነው? አዎ እያልኩ ነው። በቃ ተግባብተናል። አሁን እንደዚህ የሚል ቀጥታ ሄደ ከቁርአን አንድ ይዘህልኝ ትመጣለህ ማለት ነው። የነቢያት ሃይማኖት አልኩ እኮ። ኢብራሂም ለምሳሌ ሙስሊም ነው አልኩ። ለምሳሌ አላህ ሱብሓነሁ ወተዓላ ሱራ ቁጥሩ ኤግዛክት አላስታውሰውም፣ ግን ነብዮቹን ይዘረዝርና ሙስሊም እንደነበሩ የሚናገርበት ነብይ አለ። ያንን ላመጣልህ እችላለሁ ጊዜ ከሰጠኝ። ኦኬ በቃ ግን የተሻለ የሚሆነው ልንገርህ፣ አንተ እንደሌለ ማረጋገጥ ትችላለህ፣ ከሌለ ማለት ነው። ዳት እንደዛ አድርገህ ብታስረዳኝ ደግሞ አሪፍ ነበረ። እዚሁ ላይ ባለንበት ችግር የለም፣ ከቁርአን አሳያለሁ። ችግር የለውም። አንተ ግን ቁርአን ክላሽ ያደርጋል ብለህ ታስባለህ? ይጋጫል እርስ በርስ ታሪኩ? አይጋጭም። ፐርፌክት ነው። 100%። ኦኬ በቃ ይህን ቃልህን እንዳታጥፍ በኋላ። አመሰግናለሁ። ምን ታደርጋለህ መሰለህ? በኋላ አትሰማ። ይሄ ጉዳይ ነው። አሹራ ላይ ምን አለ መሰለህ? አንቀጽ 52 ትከፍትና ምን ይላል መሰለህ? እንደዚህ ወደ አንተ ከትእዛዛችን ሲሆን መንፈስን በምን ውስጥ ቁርአንን አወረድን። ምንን? ለማን ነው እያወሩ ያሉት? ከኔ ጋር አውራ። አንድ አረበኛው ምንን አወረድን እያለ አንድ አረበኛው ብቻ ፕሊስ። አይ ከኔ ሁሉም አይደለም ነው። ተረጋጋ፣ አሳያለሁ። እሱን አብረን እናያለን። ግን ቁርአንን ወደ አንተ ትእዛዛችን ሲሆን መንፈስን ቁርአንን አወረድን። እንደዚህ ወደ አንተ ከትእዛዛችን ሲሆን መንፈስን ቁርአን ወደ አንተ አወረድን ይልና which በጣም ሰርፕራይዚንግ ፓርት የሚሆነው አንተ የነቢያት ታሪክ ነው ምናምን ብለሃል። መጽሐፉም እምነቱም ምን እንደሆነ የምታውቅ አልነበርክም። ኦኬ መጽሐፉም እምነቱም ምን እንደሆነ የማያውቁ ከነበሩ ነብይክ ምን እንደነበሩ መጽሐፉም እምነቱም ሁለቱም አንድ ላይ ያለለ መጽሐፍ እምነቱ ምን እንደሆነ የምታውቅ አልነበርክም ይሉታል። ግን አንተ የነቢያት እና ከዚህ በፊት ሙስሊም ልጆች ሲወለዱ ሙስሊም ናቸው፣ የነቢያት አስተምሮ ነው እስልምና። ኧረ ተው፣ ወዴት ነው የምትሄደው? ተረጋጋ፣ መጀመሪያ ተረጋጋ። መጽሐፉ እምነቱ ምን እንደሆነ እዛ አሁን ፖይንት ገብቷል አይደል? እዛ ዋሻ ውስጥ የወሰድኩት ኦኬ። ስለዚህ እምነትክ ከዚህ በፊት ምን እንደሆነ ነብይክ አያውቅም ነበር።
አረበኛ ላይ አድርግልኝና በደንብ ላስረዳ። አረበኛው ላይ ቀስ ያርክ ብቻ ሳይኝ አንተ ችግር የለውም እንግባባለን በደንብ ሚላ ይመስል ወከዛሊከ አኺና ኢለክ ልክ እንደዚህ ወደ አንተ አወረድን ይላል። ምን ማለት ነው? ወደዛ ከፍ ብለ አንድ አንቀጽ ብታይ ነው ከዚህ በፊት ለበኒ እስራኤሎች እንደወረደው ልክ እንደዚህ ለአንተ አወረድን። ምን አምሪና ከትእዛዛችን ወማ ኩንተ ከትእዛዛችን አወረድን ይላል። ምን አምሪና ያቺ ማቆም ያለናል። እሺ ቀስ አዎ ትንሽ ወደ ኋላ ተመልሰልኝ ወንድሜ ትንሽ ወደ ኋላ አይ ወደዚህ በቃ ምን አምሪና እስከሚለው አሁን ትንሽ ወደ ኋላ ትንሽ በቃ ኢለከ እሺ ማ ኩንተ ተድሪ በእርግጥ እኮ አንተ ከዚህ በፊት የምታውቅ አልነበርክም ማለት መልኪታብ መጽሐፍ ምን እንደሆነ የምታውቅ አልነበርክም። ወልኢማን እንዲሁም እምነት የሚባለው ነገር ምን እንደሆነ የምታውቅ አልነበርክም ማለት አላህ ቁርአን ባይወርድ ኖሮ ማለት ነው። ወላኪን ጃአልና በእርግጥም ወደ አንተ አድርገናል። እስቲ ወደፊት ወርታች ወላኪን ጃአልና በእርግጥም አውርደናል ኑረን ብርሃን አውርደናል ተህተዲነ ቢሂ በዚህም ልትመራ መነሻ ሚን ዒባዲህ ከባሮቻችን ለሻ ነው ሰው ልትመራበት ወኢነከ ለተህዲን ኢላ ሲራጢል ሙስተቂም አንተ ደግሞ ወደ ቀጥተኛው መንገድ ትመራለህ እያለ ነው። ስለዚህ ይሄ የሚያሳየው አንተ አዋቂ አይደለም ከዚህ በፊት የጀመርከው አይደለም ለማለት ሳይሆን ከዚህ በፊት ስለ መጽሐፍ ምንም የምታውቀው ነገር የለም፣ ነገር ግን ሁሉን ታሪኮችን እዚህ ላይ አውርደን አስረዳንህ እያለ ነው። ግልጽ አይደለ? ይሄ የሚያሳየው ነብያችን እንደውም መልእክተኛ መሆናቸው እንደውም ጭራሽ ያሳያል። የሚገርምህ ነገር ምክንያቱም ከዚህ በፊት የሚያውቁ ቢሆን ኖሮ መረጃ ቢኖራቸው ኖሮ ቀጠፉ እንል ነበር። ነገር ግን አንተ ምንም አታውቅም፣ ልክ በኒ እስራኤሎች ጋር እንዳወረደን ለአንተ ማወርደልሃል እያለ እያወራ ያለው ስለ ቁርአንን አላህ ስላስተማራቸው ነው እንጂ ከዚህ በፊት አንተ እምነት የለህም እያለ አይደለም። ዳትስ መጽሐፉና እምነቱ እያለው እኮ ነው። ወንድሜ ተረጋጋ እንጂ ወዴት ነው የምትሮጠው? ግልጽ አድርጌ እኮ ነው ተረጋጋ። አንተ ግልጽ ነው እኮ በጣም በቂ በላይ ግልጽ ነው። ተረጋጋና አድምጠኝ። መጽሐፉንም እምነቱንም ምን እንደሆነ እዚህ ጋር አብዛኛው ሜጀር የሚባለው ማጆሪቲ ምንድን ነው? አማርኛን በደንብ የሚሰማ ነው። ስለዚህ አሁን አንተ በአረብኛ ያልከው ዳይሬክትሊ ሳዲቅና ሳኒ ሀቢብ ተርጉመውታል። መጽሐፉንም እምነቱንም ከዚህ በፊት የምታውቀው አልነበርክም እያለ ነው አላህ። ትክክል እኮ ነው። አያውቁም ነበር ቁርአን ምን እንደሆነ አላህ ነገራቸው። ተረጋጋ። አንተ የነቢያት እምነት ነው እያልክ እስልምና ደግሞ ቁርአን የወረደው በነቢዩ መሐመድ አማካኝነት ነው ካልክ ያንተ ሎጂክ እዚህ ጋር አይሰራም ማለት ነው። አንተን እኮ የተጋጨ ንግግር እያወራ ያለው ምንም አሁን እኮ ከርዕስ ጋር ምንም አይገናኝም። ያለነው አሁን ከዚህ በፊት ቁርአን ወይም ደግሞ አፎን እስልምና ለመኖር ነው ያሳያል። ቀኑን ሙሉ ነው ያልኩት እኔ ላይቭ ላይ እና ተረጋግታ አውራኝ። እምነቱ መጽሐፉም ምን እንደሆነ አዳምጥ። ከዚህ በፊት አታውቅም እያለው ያለው ማን ነው? ይህን እየተናገረ ያለው መለሰማ ነው። ምን አልክ? እኒሃው እኛ የምናውቀው ቁርአን በጅብሪል አማካኝነት ለነቢዩ መሐመድ እንደወረደ ነው። ስለዚህ ይሄ ቁርአን ደግሞ ከዚህ በፊት መጽሐፉም እምነቱም እንደሌለ እየተናገረ ነው። ቀላል አማርኛ ነው እያወራሁ ያለሁትና ኮምፕሌክስ ለማድረግ በጣም ሞክረሃል። እሱም የሚሳካ አይመስለኝም። እኒሃው ለአብዛኞቹ ወጣ እንዴ ትራንስሌት አደረገው ቃል። ኦኬ ጋይስ አረብኛ የማትችሉት ደግሞ ይሰማል አድርግላችሁ ነው። ትሰማለህ? ፍቅር ጨርስ። ኧረ ታወራለህ የብላኝ። እንኳንም ክርስቲያን ሆንኩኝ። ሰውየው ባይወርድ ነበር የሚገርመኝ። ቀጥልሽና ኦኬ። እና ምንድነው እዚህ ታሪክ ላይ የምታዩት ነገር መጽሐፉም ሆነ እምነቱ ኦኬ ከዚህ በኋላ ስቶፕ ይቆማል። እሺ ክርስቲያን ጋይስ፣ ክርስቲያኖች ወንድም እህቶች፣ ሁሉም ሰው ሲወለድ እስላም ነው የሚለው አፈ ትርክት ከራሳቸው መጽሐፍ ውስጥ ይቆማል ማለት ነው። ከዚህ በኋላ ይቆማል ማለት ነው። መቆም አለበት። ምክንያቱም ይሄ የራሳቸው መጽሐፍ ነው። ከዚህ መጽሐፍ ውጪ ሌላ እምነትም መጽሐፍም እንደሌለ ከዚህ በፊት ራሱ ይሄው የራሳቸው መጽሐፍ እያረጋገጠ ነው። ስለዚህ ራሳችሁን ከዚህ በኋላ ይሄ
ዝም ብሎ ሰው ልጅ ሲወለድ ሙስሊም ነው ምናምን በአፈ ታሪክ ትርክታችሁን እዛው ታስቀምጡልናላችሁ ማለት ነው። ኤኒሃው አሁን ደግሞ ቀጥሎ የምጠይቀው ምንድን ነው? በመጨረሻው ዘመን የሚፈርደው ማን ነው? እሱም መታችሁ ንገሩን። ከቁርአኖቻችሁ አሳዩን። ኮሜንት ያደረከው ሜንሽን አድርገኸኝ ሜንሽን ደርሶኛል። ያልተማርን ማህይሞች እኛንን ብለዋል ነብይ። አንዳንዴ ወራት 29 ይሆናሉ፣ አንዳንዴ 30 ይሆናሉ። እኛ መደመርም ሆነ መጻፍ አንችልም ብለዋል። ገብተክ ማስረጃውን ጀባላ አለው ማለት ነው። ስለዚህ አንተ በየትኛው ኦዳሲቲ ነው እኔን ደደብ የምትለኝ? ደደብ ልትለኝ አትችልም። እንግዲህ ደደብ ማን እንደሆነ ኦዲየንሱ ይፍረደው ማለት ነው። ጥያቄ ነበረ ትመለስልናለህ? ችግር የለውም። ከእስልምና ማለት ነው የነቢያቶች ሃይማኖት ነው ብለህ ታምናለህ? እስልምና የነቢያቶች ሃይማኖት ነው። ከመሐመድ በፊት ያስተማረ ሰው አለ? አይሰማም? ይሰማል። ይሰማል። አይሰማም? አለ ይሰማል። ከመሐመድ በፊት ከመሐመድ በፊት ያስተማረ ነብይ አለ ስለ እስልምና? አለ። አይሰማም? ወንድማችን ትንሽ ኔትወርክ ይሰማኛል። አለ ብዬ እኮ ብያለሁ እኮ። ማስረጃ። እሺ አሳየን። ማስረጃ ስለምንጠይቅኛ ደግሞ ማስረጃ ይኖርሃል? አየህ፣ ማስረጃ አለኝ። ቃል ክፈትለት። በዛም ያው ጉዳይ ወደ አንተ ዙሪያለሁ። አንተ ኢክራም ላቭ የሚለው አካውንት ወይ ግባ ወይ ታች ሆነ ዝም ብለህ አትጨማለቅ። በብሎክ እንዳላሰናበተ ላንተ አይደለም። ሶሪ ቀጥል። ነገሩ ማስረጃ ቃል ይከፍትልሃል። ቃል አለው እየሰማኋችሁ ሙክታር በኋላ ላይ እንደረቀ ማስረጃውን። ካሚል አፍጥራል እንዴ? ካሚል ማስረጃ ከቁርአን ላይ ነው። እኔ ያረግልኛል አውት ኦፍ ቁርአን እና ትንሽ ኔትወርክ ደካማ ነው መሰለኝ። ነገ ግባ ተመለስና ነገ ስለምንከፍት ኔትወርካቸው ቁርአን አይሆንም። ቁርአን እንዴት ነው? ከቁርአን ነው ታመጣልኝ እንደነበረ። ቁርአን እኮ የወረደበትን ሰዓት አውቀናል። በቃ አሁን ሂራ ዋሻ ውስጥ ነው የወረደው። እዛ ውስጥ ላምጣልህ ጻፉ ማለት የቀደሙት ነቢያት። አሁን ነቢያት እና እዛ መውረዱ ስለ ነቢያት ከተነሳ ላይ ኢየሱስ ኢየሱስ የተወለደ ከብት በረት ውስጥ አይደለም? ምን ማለት ነው? ምን ማለት ፈልገህ ነው? አንተ ቁርአን ማለት አትችልም። እንደዛ ከሆነ ቀላል እኮ ያው ነው። አንተ ቁርአን እንደዛ ብለህ የምትንቀው ከሆነ ያም የከብት በረት ውስጥ የተወለደ አምላክ መሆን አይችልም ማለት ነው በቀላሉ። ኦኬ ዋሻ ውስጥ ሲጨመቅ የነበረው ነብይ መሆን አይችልም። ንቀት አይደለም። የከብት በረት ውስጥ ቤተልሔም ውስጥ መወለዱ ንቀት አይደለም። ለምን አወረዳችሁት? አታወርዱት። ልኩን ልነግረው ነበር እኮ አይቴሊው ኢኳሊ ያለኝ ጀለስ አታወርዱ ጋይስ። እሺ አታወርዱ። ሞለተሮች አድሚኖች ምናምኖች አታወርዱ። ልኩን ልነግረው ነበረ። ምን ህዝቡ ይወቅ እንጂ ሂድበታል ነገር ሂድበታል። በወረደ ያስወርደው። አይ ይደብራል። አታወርዱ። የምር ፍቅር አታወርዱ። እንደዚህ ሲሳደቡ አታወርዱ። እኔ ይደብረኛል። እሱ እውነት ነው። የእግዚአብሔር ልጅ እኔን ሊያድነኝ መጥቷል። ከሰማይ ወርዶ መጥቷል እኔን ሊያድነኝ እና በከብት በረት ውስጥ መወለዱ
ለእኔ ነው እንጂ ለአንተ ለሁላችንም ነው። ግን አንተ ንቀኸው ካየኸው ምንም ችግር የለውም። እሱ ለራስህ ይቀመጥ፣ ለታሪክ ይቀመጥልህ። አሁን የተናገርካት ቃል ግን ገብቻለሁ ወገኖቼ። አሁን ስሙ፣ ልክ ልካችኋል፣ ተዘጋጁ። እናንተ ነቢይ ብላችሁ የያዛችሁት ኦኬ፣ ሊጥም በማብቃት ስሜትን እንድትወጣ የሚያስተምር ነቢይ አይደለም ያስተማሪ። ድገሞ ሪከርድ ላደርግ ነው፣ እስክሪን ሪከርድ ላደርግ ነው። ቀጥልበት። እሺ ጀምሬያለሁ፣ ቀጥል። ንገረኝ ባዮች ንገሩኝ አትበሉ፣ መታችሁ አትናኩ፣ ለመንካት አትሞክሩ። ክርስቶስን መታችሁ እኛ ጋር በተአምር ለሰከንድ ክርስቶስን ኦኬ፣ ለሰከንድ ለመንካት አትሞክሩ። የኔን የኛ ነቢይ እንኳን ብላችሁ የምታስተምሩ ያስተማራችሁ ነቢይ ምላስን የልጅን ምላስ የሚጠባ ኦኬ፣ የልጅን ምላስ የሚጠባ የሐሰንን ምላስ ይጠባ ነበረ። እንደውም ደግሞ መታችሁ የነቢዩ ምላሱን በነቢዩ ያስጠባ አይቀጣም ብሎ ያስተማረ ነቢይ የለኝም። ኦኬ፣ እጅህን አስጠባ ብሎ ከበላ በኋላ የሌላው ቢጠባለ ምንም ችግር የለውም ብሎ ያስተማረ ነቢይ የለኝም። እሺ፣ ሴቶች በገሃነብ ውስጥ አብዛኛውን ቁጥር የሚይዙት እነሱ ናቸው ብሎ ያስተማረ ነቢይ የለኝም። አላቅም እንደዚህ አይነት ነቢይ። ንገሩኝ አትበለኝ። መተህ እዚህ የመጣችሁ ክርስቶስን አትንኩብን፣ የምናመልከውን አምላክ አትንኩብን። ሴት ልጅ በሃይማኖቷ ምክንያት ጎዶሎ ናት፣ በወር አበባዋ ምክንያት ጎዶሎ ናት ያለ ነቢይ የለኝም። የሁለት ሴት ኦኬ፣ የአንድ ሴት ምስክር የሁለት ሴት ምስክር ጎዶሎ፣ ሴት ልጅ ጎዶሎ ያላት አምላክ የለኝም፣ ነቢይ የለኝም። የአንድ ወንድ ጋር ምስክር ጋር እኩል አይደሉም ብሎ ያስተማረ ነቢይ የለኝም። በአንድ ቀን 11 ሴቶችን ወሲብ ያደረገ ነቢይ የለኝም። የ30 ሰው ጉልበት ብሎ ወሲብ ምን አለ ለትምህርት ቢሰጠው? መታችሁ በነካችሁን ቁጥር አንድ በአንድ ነው የምዘረግፍላችሁ። አንድ በአንድ የምታሰድቡት ራሳችሁ። ጥንቃቄ አድርጉ። መታችሁ ስትጠየቁ ተጠይቃችሁ መልስ ሰታችሁ ሂዱ። አይ አልችልም ስትል ደግሞ ትወርዳለህ። በስነስርዓት ራስህን አታሰድብ። የግብረ ስጋ ግንኙነት ያደረገች ሴት ኮንፌስ ካደረገች በኋላ ከተናዘዘች በኋላ በድንጋይ ወግራችሁ ግደሉ የሚል ነቢይ የለኝም። መረጃ ትፈልጋለህ? ግባ አውጣልሃለሁ። እኔ ምንም ችግር የለብኝም። ኮንፌስ ካደረገች በኋላ ኃጢአቷን ከተናዘዘች በኋላ አውጣ። ኦኬ፣ አውጡና ግደሏት። ከቤት ውጭ አውጡና በድንጋይ ወግራችሁ ግደሏት ያለ ነቢይ ያስተምራል። እንደዚህ አይነት ነቢይ የለንም እኛ። እሺ፣ ከድንጋይ ጋር ልብሱ ጠፍቶበት የሚያወራ ከድንጋይ ጋር ልብሱ ጠፍቶበት ከድንጋይ ጋር ያወራ ነቢይ የለኝም። መላእክት መተው በቦክስ አይኑ መተው ኦኬ፣ መላእክት መቶ በቦክስ አይኑ ተመቶ የተመለሰ መላእክት የለኝም። ቦክሰኛ ነቢይ የለኝም። እና አንድ ቃል በተሳደባችሁ ቁጥር ከኛም በመረጃ አንድ እያደረኩ ጉዳችሁን ነው የማወጣው። ከዚህ በኋላ እኔ በገባሁበት ላይ መጥተህ ክርስቶስን ነካለሁ ብትል ጉድ ነው የሚፈላው። ከዚህ በፊት ተሰምቶ የማይታወቅ መረጃ ነው የማወጣው። ስርዓታችሁን ያዙ። የምትገቡ ከሆነ ግቡ። ለምትጠይቁ ጥያቄ መልሳችሁ ውጡ። ድንጋይ ነክተህ ኃጢአት ይሰረይ ይላል የሚል ነቢይ የለኝም። 7 ጊዜ ዞረ ከባርነት ነፃ ትወጣለህ የሚል ነቢይ የለኝም። ክርስቶስን አትንካብኝ፣ የማመልከውን አምላክ አትንካብኝ። ያለበለዚያ እዚሁ ላይቭ ላይ ነው ጉድን ተናግሬ የምወርደው። ተደብቆ ያለው ጠንቀቅ በሉ። ሁለተኛ እኔ እኮ ቃል አለው ፍቅር አንተ አላህ ስባት አለው ይብላይ ለእናንተ እኔ
ሬባት ጊዜ መቼ ነው? እኔ እኮ የመጨረሻ ስጃጃል ከሲኦል ነው ትኩሳት የተባልኩት እኮ ጅል መጃጃል መቼም አይደንቅም። መቼም በዋ ከሲኦል ነው። እኔ እኮ ሳነበው ጊዜ ደነገጥኩኝ። ይሄ ነገር ስክሪንሻት አደረኩትና እኔ ራሴን ነው ያመመኝ። እስቲ ከሲኦል ነው ትኩሳቱ ይባላል? ምን አይነት ነገር ነው? ለያዝ ለሚይዘው ለሚገንዘው እኮ አስቸጋሪ ነው። እኔ እግዚአብሔር ፀሐይ የምትወጣው በሁለት የሰይጣን ቀንዶች መካከል ነው። ምን አይነት ነገር ነው? እኔ በምስራቅ መውጣቷ አሳይ እስኪ እንደዛ የሚለው ሙባረክ ታርክስ ሁለታችሁም ይጣቁና ሙባረክ ማየት ፈልገ ነው። ሙባረክ እናሳይክ። እኔ መነከራ ሲፈጠር ማወራ ያለ መስሎ ምንም አትሆንማ። ያለበት ቦታ ነው አስተማሪ ና ያስተምሮትን ሚታርግ እሺ ሙባረክ ከኔ ጋር ነው ሙባረክ አለው ባልና መረጃን ልሰጥህ እኮ ነው። ለእያንዳንዱ ለተናገርኳት ቃል መረጃን ሰጥቼ ልወርዳው። የአላህ ሜሴንጀር ምን አሉ? ትኩሳት ከሲኦል የሚመጣው ነው። በውሃ ብርደው የት ላይ ነው ያለው? ሳህል ቡካሪ 57-23 ዝቅ ስትልም እንደዛ ፈስረውታል። እሱ ጋር ታችኛው ጋርም ዝቅ ስትል ዝም አትበል እስቲ። አንተን ትኩሳታማ ያቅም ራስ ምታት ከሲኦል ነው ማለት ነው። ምንድን ነው እንደዚህ ብሎ የሆነው? ክርስቶስን ለመስደብ አንድ ከዚህ በኋላ በመንገድ ላይ እንኳን ሳገኛችሁ ነገራችሁ ነው ማልፈው። ለምን ወጣ? መረጃ ሲላል ነበር። ለምን ወጣ? ፉከራ በዛ እኮ ፉከራ ነው እንዴ? ያለ መረጃ ያወራ ነው ነገር አለ። ያለ መረጃ ሙክታር አንድ ነገር እናንተ እንግባባ። እናንተ አምላካችንን አትስደቡብን፣ አትንኩብን። ያለበለዚያ በደንብ ነው የሚወጣው ማለት ነው። ምንግባባ ከሆነ እንግባባና እንቀጥል። በሃይማኖት ላይ ጥያቄ ካለ በስርዓት ጠይቅ። እኛም ጥያቄ ሲኖረን እንጠይቃለን። በተማረ ከ21ኛ ክፍለ ዘመን ላይ መረጃ ጥግ ድረስ ነው ያለው። አንድ ነጥብ ልንገርህ። እኛ ጋር በእስልምና አስተምሮ መሰረት ለምሳሌ አንድ ሰው ተነስቶ ነቢይ ሙሐመድን ቢሳደግ ባለጌና ግብረ ገብነት የሌለው ሰው ለዛ ጸፋ ብለህ ነቢይ ኢሳን የሚያመልኩ ሰዎችን አምላክ ነው ብሎ የሚሉ ሰዎችን ወይም ነቢይ ነው ብሎ የሚከተሉ ሰዎችን ለሙሐመድ ምላሽ ነቢይ ኢሳን መስደብ አይቻልም። ያ ሰውዬ ከሃይማኖቱ ያወጣዋል። በቃ ይሄ የሃይማኖቱ ሪስትሪክሽን ነው። የሚለይ ነገር የለም። ሁሉም ወንድ ነቢያቶች ከአንድ ፈጣሪ ዘንድ የተላኩት ተመሳሳይ ሜሴጅ ነው ይዞ የመጡት። ስለዚህ በሃይማኖቱ አስተምሮ መሰረት ሙሐመድንም ሪስፔክት እንደምታደርገው ኢሳንም ሪስፔክት ማድረግ አለብን። የፈለገ ቢሳደብ ሙሐመድን ኢሳን በመሳደብ ኢየሱስን በመሳደብ አይገለጥም። ይሄ ወይ መውጣት ነው ሰውየው። ይሄ የምንለይበት ነገር ነው፣ የምንኮራበት። የግልህ ነው የሁሉ የሃይማኖቱ ነው እንጂ። አይ አቡ ሀይደር አሁን ይሳደባል። አቡ ሀይደር አሁን ይሳደባል ስለ ኢየሱስ ክርስቶስ። ኡስታዝ አንጣልኝ ይሄ ዶክተር ማንኛውም የሚሳደብ ሰው ተገዳፊ አይደለም። ስድብ የሚባለው ነገር
አይገደፍም። በየትኛው ሰላም ሰላም፣ እንደምን አላችሁ? ይቻላል ማውራት ይቻላል። ኦኬ ኦኬ። እኔ የምጠይቃችሁ ለሁለታችሁም ነው። ከየት ነው ወንድማችን? ከኢንዶኔዥያ። አይ እኛ እኮ የሀገር እንትን ሳንሆን ያው ሃይማኖታዊ ነክ ነገር ነው እኛ ኮንተንታችን። እውነት ነው። ምን መሰለህ፣ አሁን ሁላችንም በጣም ደስ የሚለው እግዚአብሔርን መፈለግና ማግኘት ነው አይደለ? ትልቁ ነገር ፈጣሪን ማወቅ ነው። ትልቁ ነገር ዓለምን የፈጠረውን አምላክ ማወቅ ነው። እሺ፣ ያንን ለማወቅ ግን መጀመሪያ ምንድን ነው የሚያስፈልገው መሰላችሁ? መማር ያስፈልጋል፣ መጠየቅ ያስፈልጋል። አንዱን በመጥላት ወይም አንዱን በመውደድ ሳይሆን በመማር ነው። ለምሳሌ ከሙስሊሞች በመማር ሙስሊሞች ከክርስቲያኖች በመማር በእንደዚህ አይነት መንገድ እውነትን ማወቅ ይቻላል ብዬ ነው የማስበው። እኛ አሁን ምን አጠፋን? ያለመረጃ ጥሩ ነው። ለምን መሰለ ወንድሜ እንደዛ ሊፈልጉ እኔ ከአይሁዶች ወገን ነው ያለሁት። እኔ አይሁድ ነኝ፣ የአይሁድ እምነት ተከታይ ነኝ። ለዛ ነው እና ምን አልክ ወንድማችን? የአይሁድ እምነት ነው ያልከው? አዎ እኔ የአይሁድ እምነት ተከታይ ነኝ። አዎ ለምንድን ነው? ምን ማለት ነው? አይሁድ ይሁዳዊ ነው ማለት ነው? አይሁዳዊ ነው ማለት ነው? አዎ እንደዛ ነው። አዎ የት ነው? ከየት ሀገር? ከኢትዮጵያ ነበርክ ወይስ ከዛው ምናምን ከኢንዶኔዥያ? እና እንዴት መሰለህ ምነግርህ ነገር አሁን በአንድ አይሁድ ውስጥ አንድ ሰው የፈለገውን ቢናገር አይከለከልም። ያ ሰው ምሳሌ ነው የምነግርህ። ለምንድን ነው የማይከለከለው? ያ ሰው በቂ ማስረጃ እስካመጣ ድረስ ትክክለኛ ነው ብሎ ያን ማስረጃ እስካመጣ ድረስ ያ ሰው አይሰደብም፣ አይወገዝም። ግን ትክክለኛ ነገር መሆን አለበት። ተረዳኸኝ? ቆይ ለራስ ተረጋጋ። አለማየሁ ነው አለማየሁ ነሽ ነው አለማየሁ። እሺ ኦኬ። ምን አለ መሰለህ ወገናችን፣ አንተ እኮ ገና አልዳንክም። እኛን ለመምከር ድነት ይቀራል ገና። ክርስቶስ ገና ይመጣል ብለህ አይደል የምጠብቀው? አይደለም ልልህ የፈለጉት ነገር እኮ አልተረዳኸኝም ወንድም። የእኔ ትክክል ነው ብለህ ስታምን ገና ይመጣል። ቆይ መልስ፣ ተረጋጋ። ገና ክርስቶስ ይመጣል ብለህ ያመንከው አይደል አንተ? ያመንክ ያለው አዎ ትክክል ነህ። ገና ይመጣል ብለህ ነው አይደል? ትክክል ነህ። ምንድን ነው? ምን ማለት ነው? ይኸውልህ የሚመጣው መሲህ ነው የሚባለው እንጂ ክርስቶስ ወይም አምላክ አይደለም። የሚመጣው ከሰው ልጅ የሚወለድ ነው የሚመጣው። ሌላ እኛን እየመከርክ ያለን አንተ ነህ ወይስ ማን? ሌላ ሰው እያወራው ነው ከአንተ ውጭ? አይደለም እያሉ ያለሁት በደንብ የተረዳኝ አይመስለኝም ወንድም አለም። እኔ እያሉ ያለሁት መማር ነው፣ በመማር ነው እንጂ የምናገኘው እውቀትን አንተንም ልናድን እንፈልጋለን ወገናችን። ገና ተረጋጋ። አንተ ራስህ እንደውም ጥሩ ቦታ ነው የመጣው እንዴ። ክርስቶስ እኮ መጥቶ ሄዷል። ወዴት ነው የሚመጣው የምጠብቀው? አንተ አሁን የአይሁድ እምነት ተከታይ ነኝ ካልክ በቀደሙት የኦሪት መጽሐፎች ወይም ደግሞ የብሉይ ኪዳን መጽሐፍት ላይ ክርስቶስ መጥቶ እንደሄደ እኔ ላሳይ እችላለሁ አንድ በአንድ። ወይ በመጀመሪያ ልክ ነህ። ስለ እሱ እንከራከራለን። ቆይ እንዴ መዳን አለብህ አንተ እኛን ለመምከር መጀመሪያ። ምን ሆነህ ነው? ምን አስበህ ነው እንዴ? ክርስቶስ ገና ይመጣል ብለህ አትሞኝ። ይመጣል። አሁን ሲመጣ ግን በቃ ለፍርድ ነው የሚመጣው። ስለዚህ ቀኑም እየቀረበ ነው። ነገም ይሁን ዛሬ ሊሆን ይችላል። እሱም ከሱ ውጭ ማንም የሚያውቀው የለም። ግን አንተ ዛሬ ድነህ መውጣት አለብህ፣ መዳን አለብህ። እንዴ ምን ማለት ነው ይሄ? አንተ እንደውም እኮ ከወንድሞቻችን ከጨለማው ለማውጣት እየተሯሯጥን ነው። አሪፍ ሰዓት መጥተህ ገብተሃል ነው። እድል ነው ይሄ፣ እድልህ ነው። እንደውም እድለኛ ነህ በጣም። ይመጣል ብለህ የምትጠብቀው አምላክ መጥቷል። ፔሪድ መጥቶ ተመልሶ ሄዷል። ዳግመኛ ግን በሕያዋንን በሙታን ላይ ሊፈርድ ይመጣል። ይህ ደግሞ ቬሪፋይ ተደርጓል በኦልድ ተስትመንት ይዘኸው ባለው መጽሐፍ። አዲስ ኪዳንን የለህም አንተ።
አሁን እኛ የምንፈልገው ደግሞ አዲስ ኪዳን የሌለውን ነው። እንደውም ከዛ ውስጥ ስላለህ አንተ ይጠቅመናል። ስለዚህ አንተም እንደውም ከዚህ ውስጥ ስለሆንክ አንዳንድ ነገር ሰተነህ ክኒን ፍቅር ምን ይሻላል? ክኒን ምናምን ሰተናቸውን ይሄዳል ድኖ እነ ሙክታር ይቀጥላሉ። ቆይ ሀሳቤን አልተረዳኝ ወንድም። ለማለት የፈለጉት እኔ የዚህ ይሻላል ወይም የዛ ይሻላል ሳይሆን መማሩ የተሻለ ነው ነው ለማወቅ ይረዳል ነው እኔ ለማለት የፈለጉ። ተረዳኸኝ አባባሌ? አዎ፣ ግን ምን አለ መሰለህ አለም፣ እኛ ክርስቲያኖች ነን። ክርስቲያኖች ማለት ደግሞ አንድም የሚያወሯት ቃል ያለ መረጃ የማያወሩ የራሳቸው አምላክ እንዲሰደብላቸው የማይፈልጉ የሌላውን ሀሳብ የማይናገሩ የማይወቅሱ ናቸው። ቀጥል ቃሌ። እኔ ለማለት የፈለጉ ምንድነው መማር ነው። ለሰው ልጅ ከተማረ ሁሉን ነገር ያውቃል። እንድንማር እድሉን መክፈት ያስፈልጋል ነው በክርስትናም ይሁን በሙስሊም። ነገር ግን የኔው ብቻ ላይ የተሻለ ካልነን መጨረሻ የሚለየን ምንድነው? ጦርነት ነው። የሰው ልጅ የኖረው በጦርነት ነው። ለመማር ጊዜ አልሰጠነውም ወይም እድል አልሰጠነውም። የሰው ልጅ እውነቱን የሚያውቅ ሲማር ነው። እውነቱን ማወቅ የምንችለው እንዴት ነው? አሁን ለምሳሌ ይህ ሚዲያ ከፍቷል፣ በዚህ ቲክቶክ፣ በዚህ ላይ ብዙ ሰው መማር ይችላል። ያላወቀው ማወቅ ይችላል፣ ያወቀው ማሳወቅ ይችላል። እንደዚህ አይነት መድረኮች ሲዘጋጁ የሰው ልጅ ነፃነት መጀመሪያ ያስፈልገዋል። የሰው ልጅ ሊማር የሚችለው በነፃነት ብቻ ነው። ነፃነት ካገኘ ትክክለኛውን ሙስሊም የሚሆን ክርስትና፣ አይሁድ ደስ ያለውን ነገር የመከተል መብት ይኖረዋል። ለሰው ልጅ ግን መብት ካልሰጠ ነው ግን የኛ ብቻ ነው ትክክል ካልነው ግን ያ ሰው በፍጹም በግድ ነው የተያዘው እንጂ በመማርና በፍላጎት ላይ የተመሰረተ አይደለም። እና ለማለት የፈለጉ ምንድነው? እንማማር ነው እንጂ ለማለት የፈለጉ ይሄ ትክክል ነው ያ ትክክል ነው ለማለት ፈልጌ አይደለም። ሲቀጥል ጥያቄ መጠየቅ የሚቻል ከሆነ መጠየቅ እችላለሁ ከፈቀድልኝ ማለት ነው። በማሚ ጉዳይ ነው? አዎ ያው በራሴ መንገድ ልጠይቅ ፈልጌ ነው። ለኔ ነው የምጠይቀኝ? ስለ እስልምና? ኖ ስለ የቤቱ ባለቤት ነው የምጠይቀው። ስለ እስልምና አይደለም፣ ስለ ክርስትና። ስለ ክርስትና አሁን ቶፒካችን አይደለም። የዛሬ ቶፒካችን ስለ ቁርአን ነው። ኦኬ፣ ቁርአን ከሆነ ቁርአን የመጣው ታውቃለህ በ6ኛው መቶ ክፍለ ዘመን ነው አይደለም? ይሄ ማለት ክርስትና ከመጣ ከ600 ዓመት በኋላ ነው። ስለዚህ አብዛኛው ኮፒ የተደረገ ነው ማለት ይቻላል። እኔ ማምነው እንደዛ ነው። ኮፒ ነው ከመጽሐፍ ቅዱስ ላይ ኮፒ። ነገር ግን ዙሮ ዙሮ እስልምና ሃይማኖት ምን አለ? በአንድ ፈጣሪ እመን ነው የሚለው፣ ወይም ዓለም በፈጠረ የሰው ልጆች በፈጠረ አምላክ እንመን ነው የሚለው። ይሄ ሌሎች ነገሮች ቢኖሩም አብዛኛው ትክክል ነው ብዬ ነው እንትን ብላችሁ እኔ ደግፈዋለሁ የእናንተ ሀሳብ። ኦኬ አሁን የምሰጥህን መድኃኒት ይዘህ ትሄዳለሽ ቤት ሰምተኛል። የቀደሙትን መጽሐፍ ትቀበላለህ አዲስ ኪዳን አለማየሁ? ኦኬ እቀበላለሁ። አንድ ጥያቄ ልጠይቅና እቀበላለሁ። አንድ ጥያቄ መልስልኝ። ተረጋጋ። አሁን መድኃኒትን ወስደህ ትሄዳለህ እኮ መልስልኛለህ። ተረጋጋ።